ከኔ በላይ እንደምትመለከቱት ቢትኮይን በአሁኑ ሰዓት ላይ 76000 አሜሪካ ዶላርን ብሬክ አድርጎት ወደ ላይ ሄዷል። ነገር ግን እኔ የቢትኮይን ሾርት ፖዚሽንን በደንብ እየጨመርኩበት እገኛለሁ። ምክንያቱም በደንብ ልንገራችሁ። ቢትኮይን ቤር ማርኬቶች ላይ አንዳንድ ጊዜ ወደ ቤር ማርኬት ሬዚስተንስ ባንዱ ራሊ ያደርጋል። አሁን ይህ የቤር ማርኬት ሬዚስተንስ ባንድ የሚገኝበት ቦታ ወደ 78000 የአሜሪካ ዶላር ላይ ይገኛል። ቢትኮይን ይህንን የአፕወርድ ትራጀክተሪ የሚቀጥል ከሆነ ወደዛ ፕራይስ አክሽን የሚሄድ ይመስለኛል። ነገር ግን እዛ ከደረሰ በኋላ ይህ ሬዚስተንስ ባንድ እንዴት ፐርፌክትሊ ቤር ማርኬቶች ላይ ሬዚስተንስ ሆኖ እንደሚሄድ የቀደመ ታሪክንም አምጥቼ ረም ላሳያችሁ። አሁን የምትመለከቱት የ2022 ቤር ማርኬት ነው። እንዴት ሬዚስተንስ እንደሆነ እነዚህ አሮዎችን እያያቸዋቸው ሄዱ። 2022 ነው ይሄ። አሁን ደግሞ ከዚህ በፊት ቀደም የነበረበት የቤር ማርኬት ላይ ስንመለስ 2018 የነበረው ቤር ማርኬት ላይ እንዴት ይህ ሰፖርት ባንድ ማለትም ቤር ማርኬት ላይ ሬዚስተንስ ይሆናል፣ ቡል ማርኬት ላይ ደግሞ እንደ ሰፖርት ሆኖ ያገለግላል። አሁን ላይ ግን ቤር ማርኬት ላይ ስለሆነ እያያችሁ ስላለ እንዴት ሬዚስተንስ እንደሚሆን ወደ ቀደመውን ቤር ማርኬት ሄዳችሁ ብትመለከቱት ተመሳሳይ ነገር ነው የምታዩት። 2014 ላይ አንዳንድ ጊዜ ከዚህ ሬዚስተንስ ባንድ ከፍ ብለን የሆነ ያክል ቀላት የምናሳልፍበት ጊዜ ይኖራል። ነገር ግን ስቲል እንደ ሬዚስተንስ ሆኖ ይቀራል። የአሁኑ ፕራይስ አክሽን ላይ ተመልሰን ብንሄድ ተመሳሳይ ነገር ምናይ ይመስለኛል። እዛ ድረስ የምንሄድ ከሆነ ወደ 78000 79000 ፕላስ ኦር ማይነስ ፊው ዶላርስ ወደዛ አካባቢ ሄደን ሪጀክት ምንሆን ይመስለኛል። ይህንንም ለማረጋገጥ ዩቲዩብ ቻናሌ ላይ ፖስት አድርጌላችኋለሁ። እዚህ ሊንኩን ባዮ ላይ ማግኘት ትችላላችሁ።